ሰው ነው መሰራት። ህንፃ ስላሴ ነው የፈረሰው። ህንፃ ስላሴ ነው የጠፋው። ህንፃ ስላሴ ነው የወደመው። አዎ የሚያማምሩ ካቴድራሎች በተለይ እንደ ፋሽን የተያዛለ በትንሿ ቤተ መቅደስ ውስጥ ሰው የሌለውን ትልቅዬ መጋዘን እየሰሩ ካቴድራል ብያሉ የኢትዮጵያን ቀለም እያፈረሱ ክቡን ቤተክርስቲያን እያፈረሱ በተለይ በጎጃም፣ በጎንደር፣ በዚህ በሸዋ፣ በአዲስ አበባ በምናምን የኛ ያልሆነን የኢትዮጵያ ቀለም ያልሆነውን እያመጡ የሲሚንቶና የድንጋይ ክምር እየከመሩ ይሄን ህዝብ በህንፃ ቤተክርስቲያን ብቻ ብዝብዝ አድርገው ራቁቱን እርቃኑን አስቀርተው ፍዳውን እያበሉት ፍዳው እንደዛ አሰርተው ሰው መጥቶ አያስቀድስም። ህንፃውን የሚያሰሩት ኮሚቴዎቹ ራሱ አይቆርቡም በእውነት። ስለዚህ ማድረግ ያለብን መስራት ያለብን ሰው ላይ እንሰራለን። ተተኪ ከሌለ ቤተክርስቲያን የለችም። ዛሬ ብፁዕ አቡነ ከሌ የምንላቸው፣ ዛሬ መምህር ከሌ የምንለው፣ ዛሬ ቀሲስ ከሌ የምንላቸው፣ ዛሬ የምንላቸው ሰዎች መጀመሪያ ዲያቆን ሆነው የአብነት ትምህርት ቤት ተምረው የመጡ ናቸው። ምንጩ ከደረቀ አቡነ ከሌ ይሞታሉ፣ ተተኪ የለም። ካህኑ ይሞታሉ፣ ተተኪ የለም። ተተኪ ካህን ከሌለ ደግሞ ቤተክርስቲያን ዝግ ናት፣ አለቀ። ከዛ በኋላ አዳራሽ ይሆናል። ኢየሱስ ወታደር ነኝ ይገባበታል፣ አለቀ። ድቤ ይጨምራል። እየተሰራ ያለው ምንጩን ማድረቅ ነው የተያዘው። እኛ ምንጩን እናጎልብተው፣ ተተኪዎቹ ይምጡ። መናፍቃኑ የሰሩት አብነት ትምህርት ቤት ላይ ነው። ያደኸዩት አብነት ትምህርት ቤትን ነው ያባረሩት። የአብነት ትምህርት ቤት ቀጣይ እንዳይኖራት ቤተክርስቲያን እንዳትሆን ይህንን እንጋፈጠው። በ3,000 ብር እንጋፈጠው። አጥቢያዎች ልጆቻቸውን እንዲያስተምሩ እናድርግ። ተተኪ እንዲፈጠር እናድርግ። ይህን መስራት የነበረበት ማን ነው? ሲኖዶሱ። ይህን መስራት የነበረበት ማን ነው? ቤተክርስቲያን። ይህን መስራት የነበረበት ማን ነው? ሀገረ ስብከቱ ነበር። ለዚህ አልታደልንም። የቦሌ መድኃኔዓለም ጸሐፊ ቃለ ጉባኤ መያዝ አይችልም፣ መፈረም አይችልም። ደሞዙ 40,000 ብር ነው፣ 20,000 ብር ነው አሉ። የሚነዳው የ20 ሚሊዮን ብር መኪና ነው። ደንቆሮ ኬት አምጥቶ ነው ሙዳየ ምጽዋቱን ዘርፎ ጉቦ ሌብነት ያመጣ። የአዲስ አበባ ታያቸዋላችሁ የሚነዱትን ቤተክርስቲያን ያስጀምራሉ። ከዛ ለአለቃው ይነግራቸዋል፣ ለጻፊው እንሸልመው ለአባታችን የሚነዱት የ3 ሚሊዮን ብር መኪና 5 ሚሊዮን ብር መኪና እንስጣቸው። በጥቅሴ አትበሏትም። ስኳር አምነህ፣ ደም ብዛት አምነህ፣ ደም ግፊት አምነህ ታየዋለህ እንጂ አትበላውም። ሰቀቀን አምነህ ኪኒን ነው የምትውጠው፣ አትጾምም። ቤተክርስቲያንን የግል መጠቀሚያችሁ ስላደረጋችሁ እግዚአብሔር ደግሞ ጤናን ስት እንቅልፍ የለ አስማምነ ትላለ ቀካምነ ነግረሃለሁ። ይኸው ነው በቃ ነግረሃለሁ። የአብነት መምህራን በመቃብር ቤት ቅማል ይበላቸዋል፣ ከግ ያካቸዋል፣ ቱሃን ይበላቸዋል። እናንተን ያስተማሩ የአብነት መምህራን የምግብ ያለህ ይላሉ፣ እንደ የራብ ያለህ ይላሉ። እናንተ ጳጳሳት ሆናችሁ፣ እናንተ አለቆች ሆናችሁ፣ እናንተ ምናምን ናችሁ። በድሃ ገንዘብ ላይ ድሃ ባዋጣው ገንዘብ ላይ በሙዳየ ምጽዋት ገንዘብ መምህራኖቻችሁን የረሳችሁ ናችሁ። መምህራኖቻችሁን የረሳችሁ እንደኛ ቤተክርስቲያን ሰዎች ደግሞ አለ እንደ ለቤቱ ጠላት የሆንን ሰዎች ማለት ነው። ይሄን መስበር አለብን። ይሄን ማስቀረት መቻል አለብን። እናደርገዋለን። ይሄ አብይ ጾም እኔ ፋኖ አልልም። ጸባይን አሳምራለሁ። ሰበር ካለ ሊቃውንተ ኢትዮጵያ ካሉ በስተቀር ጣልቃ ገባለሁ። ከዛ በተረፈ አትጨቅጭቁኝ፣ አትጻፉልኝ። ዘመዴ ምን ሆነ በሸዋ፣ ዘመዴ ምን ሆነ በጎንደር፣ ዘመዴ ምን ሆነ በወሎ፣ ዘመዴ እንዳትል አንድ ሰው እንዳይመጣብኝ። አሁን ደግሞ እናት አለችኝ፣ ደሃ እናት ቤተክርስቲያን ባለጸጋ የሆነች ግን ልጆቿ ያደህዩት እጅግሯን አስረው ለጠላት ለተኩላ አሳልፈው የሰጧት። በአቅሜ የምችለውን ስራ አደርጋለሁ። የሚችል ይከተለኛል፣ ማይችል ደግሞ የራሱ ጉዳይ። እኔ የተፈቀደላቸውን ይዤ ሰራዊተ ጌዴዎንን ይዤ እቀጥላለሁ። አሁን እናቴ እንዲህ ዝም ብሎ ነገር የለም፣ ዝም ብሎ ነገር የለም። አሁን ፌስቡከር አይደለሁም እኔ
ፌስቡከር አይደለሁም፣ ቲክቶከር አይደለሁም። ምን ያው እንከባበር። እኔ ዩቲዩበር አይደለሁም። ፌስቡክም ዩቲዩብም ምንም አይደለም። እኔ ከፍ ብያለሁ። ቴሌቪዥን አለ፣ ዘመድ ቲቪ የሚባል አለ፣ የሳተላይት ቴሌቪዥን አለ። እንከባበር። እኔ ቲክቶከር አይደለሁም አለ። ተደራሽነታችን ከፍ ያለ ነው ለማለት ነው። እኔ ሰራዊት አለኝ። አሁን ሰራዊተ ጌዲዮን የሚባል አልሰማችሁ ብለዋል ድባው ጊዜ ወለተ ማርያም ከሚኒሶታ ሰራዊተ ጌዲዮን ሁለቱም በሬ እኔ እችላለሁ። እሺ ገብረ ማርያም ነኝ ከዳላስ ሶስቱም በሬ እኔ እችላለሁ። እሺ ከሌ ነኝ ከፈረንሳይ 6ቱን ኩንታል እኔ እችላለሁ። ከሌ ነኝ ምናምን ሰራዊተ ጌዲዮን ከእንደዚህ ነኝ ከካናዳ ወለተ ማርያም ነኝ እንደዚህ ነኝ። ያን ሰራዊተ ጌዲዮን ማለት ዘመድ ቲቪን የመሰረተ አየር ላይ ያቆየ አሁን ዋልድባ አባቶች የሚጸልዩት ለነሱ ነው። ያ የተጻፈው በሙሉ ዋልድባ ሄዷል። አባቶች በዘጉበት ቦታ ሁሉ ሄዷል። መንበሩ ላይ ተቀምጧል። ይጸለያል። አለቀ። ይጸለያል። የአባቶች ጸሎት ደግሞ ድልን ታደርጋለች። ለዋልድባ የደረሳችሁ ለሰቋር የደረሳችሁ እግዚአብሔር ይድረስላችሁ። ያልቻላችሁ እግዚአብሔር ሌላ ጊዜ እንድትደርሱ ያደርጋችሁ። ይህን ነው የምናደርገው። እመን አትፍራን የተባለው እምነትን በተግባር ነው መግለጥ ያለበት። እኔ ቤተክርስቲያኒቷ መምህር ናት ካለችኝ የማታም ተምሬ ቢሆን ሰርተፊኬቱን ከሰጠችኝ እና ታዲያ አደባባይ ከወጣው እንደዚህ ቁጭ በል ብድግ በል ካላልኩ ታዲያ ምኑን መምህርነቴ? ቤተክርስቲያኒቷ ልጄ ነው ካለችኝ እኔ ደግሞ ልክ ያለው ካለችኝ ከዛ በኋላ እኔ ታዲያ እንደዚህ መጥቼ ለእናት ቤተክርስቲያኔ ካላደረግኩ ካላሽሙንም እንኳት ተተኪ ካላፈራውላት ምንድን ነው ስራዬ? እርጅና እንደሆነ እየመጣ ነው። ሞት አይቀር ሰርቶ ነው መሞት ማለፍ። ሰርቶ ሐውልት ተክሎ ነው ማለፍ። እንደኔ እድለኛለ እንዴ? ዙራምባውን አክሊለ ገብርኤል ልጆቼ ራሱ ባለቤቴ ራሱ ጸዳለ ማርያም፣ አመረ ድንግል፣ ኪዳነ ማርያም ይጸለያል። በዙራምባ በትግራይ ይጸለያል። በዋልድባ በዳልሻ በአብረንታንት በሰቋር ይጸለያል። በአሰቦት ስላሴ ይጸለያል። በሬ ይጸለይልኛል። ለምን? እናንተን አስተባብሬ ሐውልት በመትከሌ አለቀ። ተዘጋጁ። ብዙዎቹ ምን ይላሉ? እኔ ዋልድባ ሰቋር ላይ ያየሁት ነገር ማለት ነው። የራሴ የግል ጓደኛ እህት ዘመዴ በእናት ከእነ ሄኖክ ጋር ተጣልተሃል፣ እንትኑ በጣም ብዙ ህዝብ አለ እና አሁን አደባባይ ስትወጣ እንደው ካልተሳካ በጣም እንትን ነውና እስቃለሁ። እኔ እስቃለሁ። የማያዋጣው ሄኖክ ነው እንጂ ሄኖክና ሚስቱ አያዋጡም። ኮሚቴው አያዋጣም። ምክንያቱም እነሱ የሚዘርፉትን ስለሆነ የቀማዋቸው አያዋጡም። ግን ሄኖክን የሚከተለው ህዝብ እዛ ውስጥ ያ ሁላ ህዝብ አይምሮ የለውም ማለት አይደለም። ይሳተፋል፣ ተሳትፏል፣ ተባርኳል። የማይሳተፈው የቀማሁት ነው። አሁን ማህበረ ቅዱሳን እንደ ማህበረ ቅዱሳን ዘመዴ ይህንን በማህበረ ቅዱሳን ስም ለዋልድባ አይለኝም። ማህበረ ቅዱሳን ውስጥ ያሉ አባላት፣ ማህበረ ቅዱሳን ውስጥ ያሉ አመራሮች እነ ቀሲስ ያሬድ ሰጥተዋል፣ ልጆቻቸውን አስተባብረው ሰጥተዋል። ሌሎችም ማህበረ ቅዱሳን ውስጥ ያሉ እነ ቀሲስ መስፍን እነማ የሚባሉ ሰጥተዋል። ስለዚህ ማህበረ ቅዱሳን ሰጠ ማለት ነው። አለቀ። ከካህናት ያየሁት አንድ አራት አብዝ ነው። እነሱን ከዚህ በኋላ እናያለን። የአሜሪካን ካህናት አሳያለሁ አልኩ። በቃ ሱሬ ለሙሉ ቀን ንገረው፣ እንቅልፍ እንዳይወስደው ከአሁን ሰዓት ጀምሮ እንቅልፍ ወንደሰን በቀለ አንተ በዛ በዚህ የምትለው እንቅልፍ እነ ዘማሪ ለምለም እነ ዘማሪ ጸዳለ የገጠሩን ቤተክርስቲያን የደቡብን ታውቁታላችሁ እናንተ። አልችልም ይልም ታውቃላችሁ፣ ሀብታም ታውቃላችሁ፣ ምዕመናን ታውቃላችሁ። በራሳችሁ ስም ለለምለም አድርሱልኝ። ላሹዬ ንገሩት፣ ለባሏ ተዘጋጁ፣ እሑድ ለዝማሬም ተዘጋጁ። ገብታችሁ ትዘምራላችሁ። ባሌ ሮቤ እንዴት ሄደ እንዳገለግልን ጸዳለ ታውቂያለሽ። እዛ ገጠር መቃብር ቤት እየተኛ ዛሬ እናንተን ለክብር እግዚአብሔር እዛ አድርሳችኋል። መቅረት የሚባል ነገር አይሰራም ማለት ነው። እንሰራለን። 1000 ሰው ይመጣል። የሚፈለገው 78 ሰው ነው። ዳይ ጥፋ። በሳምንት ደግሞ ሌላ ፕሮጀክት ይዘን እንመጣለን። በዛ ፕሮጀክት እንቀጥላለን ማለት ነው። አለቀ።
እንደዚህ ነው የምንሰራው።